ከፊንቴክ ኢንቨስትመንት ጋር በተገናኘ ሰሞኑን ወደ እስር ከተወሰዱና መነጋገሪያ ከሆኑ ታዋቂ አርቲስቶች መካከል አንዱ የሆነው ተወዳጁ ሰራዊት ፍቅሬ ልዩ የሆነ መልእክት ተልኮለታል፣ ወደ ማረሚያ ቤት ማለት ነው። ይህንን መልእክት ማን ነው የላከው? ምን አይነት ይዘት ያለው ነው? መልእክቱስ ለምንድን ነው የተላከው የሚለውን በዝርዝር የምናየው ይሆናል። በዚህ መሰናዷችን ሌላኛው የምንመለከተው ጉዳይ ደግሞ ልክ እንደ ሉላ ገዙ ሁሉ ከዚህ ከፊንቴክ ኢንቨስትመንት ራሷን ማዳን የቻለች አንዲት ተወዳጅ አርቲስት በዚህ ሰዓት መነጋገሪያ ሆናለች። እቺ አርቲስት ማናት? በምን አይነት መንገድ ከዚህ ከፊንቴክ መንጋጋ ማምለጥ ቻለች የሚለውን እንመለከታለን። ሌላኛው ጉዳይ ግን እነዚህ ታዋቂ የሚባሉት የሀገራችን አርቲስቶች በዚህ በፊንቴክ ኢንቨስትመንት ጋር በተገናኘ ወደ እስር ቤት የተወሰዱበት ሂደት አሳማኝ አይደለም፣ ለምንድነው የታሰሩት የሚሉ ክርክሮች እየተነሱ ነው። በዚህ ጉዳይ ላይ የተለያዩ የህግ ባለሙያዎችም ማብራሪያ እንዲሰጡበት እየተጠየቁ ነው። ምን አይነት ማብራሪያ ይሆን የተጠየቀው ጥያቄና የፈጠረው ውዝግብስ፣ የተፈጠረው ክርክርስ እንዴት ነው የሚለውንም የምናነሳ ነው የሚሆነው ማለት ነው። እንደምን አላችሁልን የምንወዳችሁና የምናከብራችሁ የቻናላችን ተከታታዮች፣ በተለያየ ዓለም ክፍል ሆናችሁ እንግዲህ እኛን ተቀዳሚ ምርጫ አድርጋችሁ የምታዩን ሁሉ እናመሰግናችኋለን። ቻናላችን እንደምታውቁት ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ ሆኑ ልዩ ልዩ ታሪኮችን ነው እንዲህ እየዳሰሰ ወደ እናንተ የሚያቀርብላችሁ። ዛሬም በዚህ ሰዓት አነጋጋሪ የተባሉትን እነዚህን ጉዳዮች ይዘናል። ጌታቸው በላይ መሰናዶቹን እንዲህ አዘጋጅቼ አቀርባችኋለሁ። ከኛ ጋር ሆኖ ሉላ ገዙ ከፊንቴክ ኢንቨስትመንት ጋር በተገናኘ እንዴት ራሷን ማዳን እንደቻለች ከዚህ ቀደም ነግረናችሁ ነበረ። ቀደም ሲል እንግዲህ የተለያዩ ጭምጭምታዎችን ስትሰማ፣ የተለያዩ ወሬዎችን በተመለከተች ጊዜ እኔ ለዚህ ድርጅት ብራንድ አምባሳደር ሆኜ ብመረጥም ከዚህ ሰዓት በኋላ ግን በዚህ ድርጅት ላይ ያለኝን ተጠያቂነት አንስቻለሁ፣ አምባሳደርነቴም ከዚህ ሰዓት ጀምሮ አቁሟል በሚል የሆነ ጊዜ ላይ መልእክቷን አስፍራ እንደነበር እናስታውሳለን። በራሷም በማህበራዊ ሚዲያ ገጽ ላይ ማለት ነው። ከድርጅቱ ጋርም ያላትን ውል በዛ ሰዓት ነበር ያቋረጠችው። ይህንን ማድረጓ ደግሞ አስቀድማ ስለ ድርጅቱ የጠረጠረችው የሰማችው ነገር ቢኖር ነው ዛሬ ላይ ከዚህ ጉድ፣ ከዚህ መታሰርና ከዚህ መንገላታት መዳን ችላለች የሚሉ በጣም በርካታ አድናቆቶችም ሲጎርፉላት ነበረ። ብዙ ሰዎችም በምን አይነት መንገድ አምባሳደር መሆን እንዳለባቸው፣ ጥንቃቄ ማድረግ እንዳለባቸው የሚጠቁም ትምህርት ነው የሆነው የሉላ ነገር እየተባለ በስፋት ሰሞኑን ሲወራ የነበረ ጉዳይ ነው። ታዲያ ከእንደዚህ አይነት ነገሮች ጋር በተገናኘ ደግሞ ሌሎች አርቲስቶችንም ጭምር በማንሳት ከዚህ ድርጅት ራሳቸውን ማሸሽ ማዳን ችሏል በሚል አንዳንድ የሙገሳ ቃላትን ተጠቅመው የሚናገሩ ሰዎችን እየተመለከትን ነውና ከነዚህ መካከል ደግሞ አምለሰት ሙጬ አንደኛዋ ናት ተብሎ ሲወራ ተመለከትኩ በማህበራዊ ሚዲያ ላይ። አምለሰት የዚህ ድርጅት ብራንድ አምባሳደር ተደርጋ ልክ እንደ ሉላ ራሷን አድናለች ተብሎ በአንዳንድ ገጾች ላይ ተጽፎ ነው የተመለከትኩትና ይሄ ነገር እውነት ነው ውሸት ነው የሚለው በትክክል ማጣራትን የሚጠይቅ ነው። እስካሁን ባለው ሂደት አምለሰትም ይፋዊ በሆነ መንገድ ስለዚህ ጉዳይ አልተናገረችም። አምባሳደር ስለመሆኗም ከዚያ በፊት ሰምተን አናውቅም። አሁንም ከዚህ ድርጅት ራሴን አድኛለሁ በሚል እንዴት ብላ ራሷን እንዳዳነች የሚገልጽ ምንም የተረጋገጠ ነገር የለውምና ስለዚህ የተረጋገጠ ወሬ ወይም መረጃ አይደለም ለማለት ነው። ይሄን አንድ ነጥብ ያዙልኝ። ሌላኛው ግን በዚህ ፕሮግራማችን ላይ የምንመለከታት ከዚህ ከፊንቴክ ኢንቨስትመንት በትክክል የአምባሳደርነት ፊርማ ተፈራርማ እንዲያውም በተለያዩ መድረኮች ላይ ለድርጅቱ አምባሳደር ስላደረጋችሁኝ አመሰግናለሁ የሚል ምስጋናዋንም ጭምር ስትናገር የነበረች በኋላ ግን ልክ እንደ ሉላ ራሷን ከድርጅቱ ገለል ያደረገች ሌላ አርቲስት አለች። እፀ ህይወት አበበ ናት። ፊንቴክ አምባሳደር አድርጋችሁኝ ስለመረጣችሁኝ አገልግሎታችሁን እንዳስተዋውቅ ቀጣይ የሥራ ጊዜያታችን ውጤታማ ይሆናሉ ብዬ አምናለሁኝ። አመሰግናለሁ። ቀደም ሲል ፊንቴክ ኢንቨስትመንት በተለያዩ መድረኮች በሚያዘጋጃቸው ዝግጅቶች ላይ ንግግር ካደረጉ ታዋቂ አርቲስቶች መካከል አንዷ ሆና ተመልክተናት ነበር በአንድ ቪዲዮ ላይ እፀ ህይወትን ማለት ነው። እነዚህ ሁሉ ሂደቶች ካበቁ በኋላ የፊንቴክ ኢንቨስትመንት የተለያዩ ጥያቄዎች እየተነሱበት ከመጡ በኋላ ሉላ ገዙም ከዚህ ድርጅት ራሴን አግልያለሁ ብላ ይፋ ካደረገች በኋላ አንድ ቃለ መጠይቅ ላይ የተነገረ ነገር ተመልክተናል። አሁን ከታሰሩት ሰዎች መካከል አንዱ የሆነው ፕሮሞተር አብርሃም ግዛው ቀደም ሲል አምባሳደር ሆነን ከተመረጥነው ሰዎች መካከል ሉላ ገዙና እፀ ህይወት አበበ ይገኙበታል። ነገር ግን እነዚህ ልጆች በራሳቸው ምክንያት ከድርጅቱ ያላቸውን ቆይታ ፈጽመዋል ሲል
መስክሮ ነበር። ሰበር ስንሆን 8 ሰዎች ነው የተደረገው። 2 ሴቶች ነበሩ። እነሱ ፈርስትሬት አድርገው ነው ቀድሞ የወጡት። በተለይ ሉላ ገዙና ፀሐይወት አበበ። ያ ቃለ መጠይቅ የሚያመላክተው ደግሞ ፀሐይወት ከድርጅቱ ጋር ተፈራርማ አምባሳደር ሆና የተለያየ ክፍያ ተፈጽሞላት አብራ እየቀጠለች እንደነበረ፣ ነገር ግን በራሷ ምክንያት ልክ እንደ ሉላ ማምለጥ እንደቻለች ግን በኋላ የወጡት መረጃዎች ጠቁመዋል ማለት ነው። ስለዚህ ራሷን ያዳነችው ሌላኛዋ አርቲስት እቺ ፀሐይወት አበበ ናት ማለት ነው። እንግዲህ እነዚህ ሴቶች ይህንን ነገር ለምን አደረጉ የሚለው ጥያቄ በብዙ ሰዎች ዘንድ የሚመላለስ ሆኗል። አንዳንድ ምንጮችን ስመለከት ለዚህ ምክንያቱ ደግሞ የልጆች አሳዳጊዎች ናቸው። ሁለቱም በጣም ተደራራቢ ኃላፊነቶች ያለባቸው ናቸው። ቤተሰብ የሚመሩ ናቸው። ያለ አባወራ ማለት ነው። የሚያግዛቸው ሰው የለም። ከጎናቸው ሆኖ የልጆቻቸውን ኃላፊነት የሚወጣላቸው ሰው የለም። ስለዚህ ለልጆቻቸው ሲሉ እንዲህ አይነት ሪስክ የሆኑ ነገሮችን ላለመውሰድ ቀድሞ ጥንቃቄ እንዳደረጉ ነው እነዚህ መረጃዎች የሚጠቁሙት። ሌላኛው ግን ሴቶች ስለሆኑ በተፈጥሮ የተሰጣቸው የማስተዋል ጸጋም ሊሆን ይችላል የሚሉ ግምቶችም እየተነገሩ ነው በዚህ ሰዓት። በዚህ መሰናዷችን ላይ እንመለከተዋለን ብለን ከጠቆምናችሁ ነገሮች መካከል አንደኛው ለተወዳጁ አርቲስት ለሰራዊት ፍቅሬ የተላከውን መልእክት ነው። ይህንን መልእክት ለእናንተ ከማድረሳችን በፊት ደግሞ ከነዚህ ከታሰሩት ሰዎች መካከል አንዱ የሆነው ወንድም ካሊድን የተመለከተ አንዳንድ ነገር እያየሁ ነበርና ስለሱ ጥቂት ልበላችሁ። ስለሱ ብቻ ሳይሆን በእርግጥ ስለታሰሩት ሰዎች ትንሽ ኔጌቲቭ ነገሮች እየበዙ መጥተዋል። አሁን ወደ እስር ቤት ከሄዱ በኋላ ይሄ ምንድነው? ሰዎቹን በስፋት የሚያብጠለጥሏቸው፣ ሰዎቹን በስፋት ክፍተታቸውን እየፈለጉ ስድብም ጭምር እያደረጉ ስለነሱ እንደ ጉድ የሚያወሩ ሰዎችን እየተመለከትን ነው። ድርጅቱን በተመለከተ ከተሰሩት ማስታወቂያዎች ጋር በተገናኘ ማውራት ሊቻል ይችላል። ነገር ግን ሰዎቹ ከዚህ በፊት የሰሯቸውን መልካም ስራዎች ረስተን ዛሬ እንዲህ አይነቱ ክፍተት ስለተገኘባቸው መሳደብና ያልሆኑ ንግግሮችን መናገር ግን አስፈላጊ ስላልሆነ ይህንንም አብረን ልናነሳ ነው የፈለግነውና ከነዚህ መካከል እንዳልኳችሁ ወንድም ካሊድ በሚል መጠሪያ የምናውቀው ሰው አለ። እንግዲህ የወንድም ካሊድ ታሪክ በጣም ረጅም ነው። ቀደም ባለው ህይወቱ ላይ በተለያዩ የዓለም ሀገራት ላይ ጭምር እየሄደ መዝናናት የሚችል ቤቱ የተለያዩ አርቲስቶች እየመጡ የሚፍታቱበት ማለት ይቻላል ገንዘብ እስከፈለገው ጥግ ድረስ የነበረው ሰው እንደሆነ በተለያየ መንገድ ስንሰማቸው የነበሩ ታሪኮቹ ያስረዳሉ። እሱም በልዩ ልዩ ቃለ መጠይቆች ላይ ሲናገር ሰምተነዋል። እንዲያውም በአንድ ወቅት አነጋጋሪ ከነበሩት የወንድም ካሊድ ጉዳዮች መካከል ወደ ዱባይ አቀናና በጣም ውድ የሚባል ቀበቶ መርጦ ሲገዛ ያ ነገር በማህበራዊ ሚዲያ ላይ ተሰራጨና ወንድም ካሊድ ምን አይነት ሀብት ቢኖረው ይሄንን የሚያደርገው እየተባለ በስፋት ሲነገር ነበርና እንዲህ አይነት የቅንጦት የሚባሉ የህይወት ሂደቶችን ሁሉ እያለፈ የነበረ ሰው ነው። በኋላ ግን ያልታሰበ የህይወት ገጠመኝ መጣበት። እህቶቹ በመኪና አደጋ ከዚህ ዓለም በሞት ይለያሉ። በዚህም ሳቢያ ከባድ የሚባል ሀዘን ውስጥ ይገባና በእህቶቹ ስም መልካም ስራ ለመስራት ቆርጦ እንደተነሳ የህይወት ታሪኩ ያስረዳል። ከዚያ ወንድም ካሊድ ፋውንዴሽን በሚል የበጎ ስራን እንደጀመረ ነው በተለያዩ መንገዶች ላይ እየተረዳ ነው። በወንድም ካሊድ ፋውንዴሽን እንግዲህ በጣም በርካታ የጎዳና ተዳዳሪዎችና ምስኪን ሰዎች ወደ ድርጅቱ እያቀኑ ልዩ ልዩ እገዛዎች እንደሚደረግላቸው የሚታወቅ ነው። ልክ እንደዚህ የሚያመሰግኑት የሚያሞግሱት በበጎ ስራዎቹ ፈጣሪ ይስጥህ እያሉ የሚመርቁት ሰዎች እንዳሉ ሁሉ በዚያው ልክ ደግሞ የሚሰራቸው የበጎ ስራዎች ክፍተት አለባቸው፣ ሊመረመር ይገባል የሚሉ ጥያቄዎችንም የሚያነሱ ሰዎች በተለይ ከቅርብ ጊዜያት ወዲህ በማህበራዊ ሚዲያ ላይ በስፋት እየተመለከትናቸው እንገኛለን። ስለዚህ በእንደዚህ አይነት መንገድ ነበረ የወንድም ካሊድ የህይወት ጉዞ የቀጠለው። ታዲያ ያላችሁ የፊንቴክ ኢንቨስትመንት አምባሳደር ካደረጋቸው ሰዎች መካከል ልክ እንደ ወንድም ካሊድ በጎ አድራጊዎች፣ አርቲስቶች፣ የሚዲያ ባለሙያዎች፣ ሌሎችም ታዋቂ ሰዎችን መልምሎ ወደ ድርጅቱ ብራንድ አምባሳደርነት ቀላቅሎ እንዲህ አይነት ነገሮች ውስጥ እንደገቡ እኛም በዘገባችን ስንነግራችሁ አንዳንድ ሰዎች የምን በጎ አድራጎት ነው? ማን ነው ከነዚህ መካከል በጎ አድራጎት የሚሰራው? የሚሉ ጥያቄዎችን በስፋት የሚያነሱ ሰዎችን እያየን ነበርና በጎ ስራን ይሰሩ የነበሩ ሰዎች እነዚሁ አሁን የጠቀስናቸው ናቸው። እንግዲህ ዛሬ ላይ ስህተቶች ስለተገኙባቸው በህግ ጥላ ስር ስለወደቁ ከዚህ ቀደም ምንም አይነት በጎ ስራ አልሰሩም ብለን ጭራሹኑ ልንደመድም አንችልምና በጎ አድራጊዎች ነበሩ፣ አርቲስቶች ነበሩ፣ ታዋቂ ሰዎች ነበሩ፣
ሌሎች ያደረጓቸው ነገሮች ማንሳታችን ግዴታ ነው ማለት ነው። ስለዚህ የኔን ሐሳብ ተረድታችሁኛል ብዬ አስባለሁ። አንዳንድ ሰዎች የነዚህን ሰዎች ሰሞንኛ የተፈጠረውን ክፍተትና የተፈጠረውን ችግር ተንተርሰው የግል ጥላቻቸውን ወይም ደግሞ እስከዛሬ ሲወዷቸው የነበሩትን ሰዎች በተለየ መንገድ ማብጠልጠል ግን አስፈላጊ እንዳልሆነ ለመጠቆም እንፈልጋለን። የአርቲስት ሰራዊት ፍቅሬን ጉዳይ ደግሞ እንንገራችሁ። ለአርቲስት ሰራዊት ፍቅሬ ወደ እስር ቤት ከገባ በኋላ መልእክት የላከለት ጋዜጠኛ በቃሉ አላምራው ነው። በቃሉ ሲናገር በፊት የነበረውን ትውስታ በማሰብ ነው ሐሳቡን የሚቀጥለውና በአንድ ወቅት ነው አለ እስር ቤት ገብቼ፣ ያ እስር ቤት ደግሞ አሁን እነ ሰራዊት ፍቅሬ የታሰሩበት ቦታ ነበርና እዚያ ቦታ ላይ በጣም ብዙ ሰዎች እኔን ለመለየት እስኪያቀታቸው ተጎሳቁዬ ነበር። አንዳንድ ሰዎች 2 ጊዜ 3 ጊዜ ደጋግሞ አይተውኝ ነበር የሚያቆኝ አለ። ሰራዊት ግን ወዲያውኑ መጣና ሰላም ታቀረበልኝ፣ አይዞህ እግዚአብሔር ይርዳህ ብሎ መልካም ምኞቱን ገለጸልኝ አለ። በሰዓቱ እዛ ቦታ ላይ የተገኘበት ምክንያት ወንድሙ እስር ቤት ነበር አለ በቃሉ ሲናገር። ከዚያ ወንድሙን ለመጠየቅ ነበር እዚያ ቦታ ላይ በተደጋጋሚ ሲመጣ የነበረው፣ እንዲያውም ከባለቤቱ ጋር ነበር አለና በጣም ትህትናው ደስ ይላል። ጨዋ ታዋቂ ነው፣ ሁላችንንም ይጠይቀናል፣ አይዟችሁ በርቱ ይለናል። ከዚያ ውጭ ለወንድሙ ያለው ፍቅርና አክብሮት ደግሞ ለእኔ በጣም የተለየ ሆኖ ተመልክቼው ነበረ። ከዚያም የሰራዊትን ምግባር የሰራዊትን ስነ ምግባር በሚገባ የተረዳሁበት ጊዜ ነበር እያለ ነው የሚናገረው። በእንደዚህ አይነት ታሪኮች አሳልፈን ነበረ። አሁን ደግሞ እኔ ከእስር ወጥቼ በተለያየ መንገድ ህይወቴን እየቀጠልኩ እሱ አሁን ወደዚያ እስር ቤት ውስጥ ገባም እና ህይወት ላይ መውደቅ ያለ ነገር ነው። ልክ ተነስታችሁ እንደነበር ልትወድቁ ትችላላችሁ። ልክ ደግሞ ወድቃችሁ ማትቀሩም፣ እንደገና ትነሳላችሁ። ዛሬ ላይ ቢርባችሁም ነገ እንደ አዲስ ትጠግባላችሁ። መነሳቱ አይቀርም። ስለዚህ መውደቁን አይታችሁ ደግሞ አንዳንድ ሰዎች ባልተገባ መንገድ ሰራዊትን ስሙን አታጠልሹት በማለት ነው መልእክቱን የሚናገረው በቃሉ። ይህንን ያለበት ምክንያት አለው። የሰራዊት ፍቅሬ ቀደም ሲል ወዳጆቹ የነበሩ የሚያደንቁት አብረውት በጣም በርካታ ስራዎችን የሰሩ ሰዎች ስሙን ሲያብጠለጥሉና ባልሆነ መንገድ ሲናገሩት እየተመለከትኩኝ ነው በማለት ነው በቃሉ ሐሳቡን የሚቀጥለው። ስለዚህ እንዲህ አይነት ሰዎች እረፉ፣ መልካም አይደለም፣ የትናንት ወዳጅነታችሁ ይበልጥባችኋል የሚል ነው ሐሳቡ። እናንተ ይህንን ሐሳብ እንዴት ተመለከታችሁት? ሰራዊት ፍቅሬ ማለት በሀገራችን የኪነ ጥበብ ታሪክ ውስጥ ስማቸው በጉልህ ከሚጠቀሱ ሰዎች መካከል ነው። በተለያዩ የመድረክ ስራዎች ብትሉ፣ በተለያዩ ማስታወቂያዎች ብትሉ፣ ከሁሉም በላይ ደግሞ በፊልሞቹ በዳይሬክቲንግና በትወና ብቃቱ ጭምር በጣም የሚመሰከርለት ምርጥ ፊልሞችን በድርሰት ሙያው ያበረከተልን ሰው ነውና በኪነ ጥበብ ስራዎች ብቻ ትልቅ ደረጃ ሊሰጠው የሚገባ ሰው እንደሆነ ሁላችንም እናውቃለን። ስለዚህ ያንን ከፍ ያለውን ክብሩን ረስተን ዛሬ ፈተና ስላጋጠመው ወዳልተገባ ስድብና ወዳልተገባ ስም ማንቋሸሽ መሄዱ ተገቢ አይደለም የሚል ነው እንግዲህ በተለየ መንገድ እየተነሳ የሚገኘው ሐሳብ ማለት ነው። እሱ ብቻ ሳይሆን ሌሎቹ እነ ሰለሞን ቦጋለ ብትሉ፣ እነ ዳንኤል ተገኝ ብትሉ፣ እነ ይገረም ደጀኔ ብትሉ የሰሯቸው የየራሳቸው መልካም ስራዎች አሉ። የምናደንቅበትም መንገድ ብዙ ነበር ከዚህ ቀደም። ዛሬ ይህ ፈተና ስለመጣባቸው ስማቸውን ባልሆነ መንገድ አናብጠልጥለው ነው። ወደ እስር ቤት ከገቡበት ነገር ጋር በተገናኘ የምናነሳቸው ነጥቦች ሊኖሩ ይችላሉ። ይሄ ግን እስከዛሬ የሰሩትን የኋላ ታሪካቸውን ሊያጠፋው ይገባል ወይ ነው ጥያቄውን። እንዲያውም በቃሉ አላምራው ከተናገራቸው ነገሮች መካከል እነዚህ ሰዎች እኮ ወደ እስር ቤት ሲገቡና ፍርድ ቤት ሲቀርቡ እስካሁን ተጠርጣሪ ተብለው እንጂ ወንጀለኛ ተብለው አይደለም እና ደምድመን አናውራ ነው ሐሳቡን። በእነዚህ አይነት መንገድ ተረዱት። ለማንኛውም ጉዳዩ በአከራካሪ ነጥብ እንደቀጠለ ነው። በነገራችን ላይ አርቲስቶቹ ወደ እስር ቤት የገቡበት መንገድም ግልጽ አይደለም የሚሉ ጥያቄዎችን የሚጠይቁ ሰዎችን እየተመለከትን ነው አሁን በተለይ ሰሞኑን በማህበራዊ ሚዲያ ላይ እና ይህም ጥያቄ ምንድነው? ፊንቴክ ኢንቨስትመንት ንግድ ፈቃድ ኖሮት በትክክል ህጋዊ ድርጅት ሆኖ ወይም ደግሞ ህጋዊነቱን የሚያረጋግጥ ወረቀት ኖሮት ስራ እየሰራ ከሆነ እነዚህ አምባሳደር የሚሆኑ ሰዎች ጥያቄ ሲጠይቁ የድርጅት ህጋዊ ነው ወይ የሚል ጥያቄ ነው እንጂ ሊጠይቁ የሚችሉት ሌሎቹን ማጣራቶች ውስጥ መግባት ይጠበቅባቸው ነበር ወይ? በዚህ ሳቢያስ ታዲያ አሁንስ ወደ እስር ቤት መታሰር ነበረባቸው ወይ የሚል ጥያቄዎችን የሚያነሱ ሰዎችን እየተመለከትን ነው የምንገኘው በዚህ ሰዓት። እናንተ ምን አይነት ምልከታ አላችሁ? ሐሳባችሁን አስቀምጡበት። ጉዳዩ ግን የተነሱት ጥያቄዎች ግን እነዚህ ነው የሚመስሉት። እኛ በሁለቱም ሳይድ የተነሳውን ሐሳብ
አቅርበን ወደ እናንተ ፍርዱን ለእናንተ ስለሆነ የምንሰጠው ማለት ነው። በእንደዚህ አይነት መንገድ ነው ጉዳዩ በስፋት እየተነሳ የሚገኘው። በዚህ ጉዳይ ላይ ግን የተበደሉ ሰዎች፣ የተሸወዱ ሰዎችና ጉዳት የደረሰባቸው ሰዎች ደግሞ ፍትህ አግኝተው ሳቃቸው እንደሚመለስም ደግሞ ተስፋ እናደርጋለን። ዋናው ደግሞ የዚህ ጉዳይ ዓላማም ይህ ነው ብዬ አስባለሁ። እንግዲህ ሰሞኑን መነጋገሪያ ያደረግነው የዚህ ጉዳይ ዋና ዓላማ ይሆናልን ብዬ የማስበው እነዚህ የተበደሉ ሰዎችን ፍትህ መስጠት ስለሆነ መንግስትም ይህንን የሚያደርግበት ምክንያት ለዚህ ዓላማ ነው ብዬም ስለማስብ እነዚህ ሰዎች ፍትህ ያድላቸው ይስጣቸው ለማለት እንፈልጋለን፣ እንመኛለን። እኛም ፕሮግራሞቹን እየሰራን የምንገኘው በነገራችን ላይ ዋነኛ ምክንያታችንም ለነዚህ ሰዎች ፍትህ እንዲሰጥ ለማድረግ ሌሎች ሰዎች ከዚህ ጉዳይ ላይ ተምረው ነገ ከነገ ወዲያ እንዳይሸወዱና አደጋ ውስጥ እንዳይወድቁ የሚገዙበትን ድርጅት ትክክለኛነት ባክግራውንዱን አጣርተው ማድረግ እንዳለባቸው ትምህርት እንዲሆናቸው ከማሰብ ነውና ይሄ ነው ዋናው ዓላማ። ለማንኛውም በተለያየ ዓለም ክፍል ሆናችሁ እንግዲህ እኛን ተቀዳሚ ምርጫ አድርጋችሁ የምትመለከቱን ውድና የተከበራችሁ የጎራ ስቱዲዮ ቤተሰቦቻችን ዛሬ ወደ እናንተ የደረሰው ፕሮግራማችን ይሄንን ነው የሚመስለው። እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን ነው እየዳሰሰ የሚያቀርብላችሁና አሁንም በዚህ ሰዓት አነጋጋሪ የሆነውን ይሄንን ጉዳይ አንስተን አዳዲስ የሆኑት ነጥቦቹ ምንድናቸው የሚለውንም ጨማምረን በእነዚህ አይነት መንገድ ነው ያቀርብንላችሁ። ድንገት ግን ቻናላችንን ሰብስክራይብ ሳታደርጉ የምታዩን ካላችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁንም ኮሜንት ላይ ልታኖሩልን ትችላላችሁ። ደግሞ በሚቀጥለው በሌሎች ጉዳዮች በአዳዲስ ነገሮች እንደገና እንገናኛለን። ፕሮግራሞቹን አዘጋጅቼ ያቀረብኩላችሁ ጌታቸው በላይ ነኝ። ሰላም ቆዩልን።